ድንግል ማርያምን መርጧታል አልመረጣትም? እሺ እሷ ናት የመረጠችው? እሱ ነው የመረጣት? እሱ ነው የመረጣት አይደል? ስለዚህ እመቤታችን ንጽሕት የሆነችው ማን ስለመረጣት ነው? ይሄ አይመስለንም እንጂ ትልቅ ክህደት ነው። ግን አይመስለንም። አስረዳችኋለሁ፣ ቆይ እንዳትሸወዱ። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? ያሳደረን እግዚአብሔር ለስም አጠራሩ ክብርና ምስጋና ይድረሰው። ለተወሰነ አጠር ላለ ደቂቃ እንማማራለን። የምንማማርበት የትምህርታችን ርዕስ መመረጣችሁን ታጸኑ ዘንድ ትጉ በሚል ይሆናል። እስኪ በሉላችሁ መመረጣችሁን። ማይኩ ይሰማል? ይሰማችኋል? ብዙ ጊዜ እየተለየኝ አይደለም የማይኩ ድምጽ ለኔ ብዬ ነው፣ ለእናንተ አላውቅም። ይሰማል አይደል? እሺ ምንድነው ያልኳችሁ? ምን? እሺ ምን ትሉ ዘንድ? ከዛስ ረሳችሁት? አሁን ከኔ ጋር ትላላችሁ መመረጣችሁን ታጸኑ ዘንድ ትጉ። ምንን ለማጽናት? የምንተጋው ለምንድን ነው? መልሱልኝ እንጂ መመረጣችንን ምን ለማለት ንገሩኛ። እሺ ርዕሱን እንዳይረዝምባችሁ መመረጥን ማጽናት ብላችሁ ያዙት። መመረጥን ማጽናት ብላችሁ ያዙት። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 2 ነው። ከሱ አልወጣም፣ አውዱ እሱ ስለሆነ ርዕሱን የምናገኘው ይሄን የተናገረው ቅዱስ ጴጥሮስ ነው። ይሄን ቃሉን የምናገኘው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ነው። ቅዱስ ጴጥሮስ ይህንን የጻፈበት የራሱ የሆነ ምክንያት አለው። የመጀመሪያው እነዚህ ሰዱቃውያን ወይንም ደግሞ ትንሣኤ ሙታን የለም የሚሉ ለዓለም ሰሪ መጋቢ የላትም አታልፍም የሚሉ ሰዎች ምዕመናንን ባሳቱበት ጊዜ ሰማይና ምድር እንደሚያልፍ ከዛ ደግሞ እግዚአብሔር አንድ ጊዜ መርጦ ጨርሷል፣ ስራም ብንሰራም ባንሰራም ችግር የለውም እያሉ የሚተኙ ሰዎች በነበሩበት ጊዜ ምን አላቸው? መመረጣችሁን ለማጽናት መትጋት ይጠበቅባቸዋል ብሎ ጻፈላቸውና ቅዱስ ጴጥሮስ ለሁላችንም ተገይቶ እንዲያስተምረን መልካም ፈቃዱ ይሁንልን። ለዚህ ነው ስምዖን ጴጥሮስ ይባላል። እኔ ስምዖን ጻፍኩላችሁ ብሎ ይነግራቸዋል። ለምን እንደዛ ብሎ ነገራቸው ቢሉ ስምዖን ማለት ሰማኒ ማለት ነው። እግዚአብሔር ሰማኝ ማለት ነው። እግዚአብሔር የለም ብላችሁ የምታምኑ ከሆነ የሌለ እንዴት ይሰማችኋል ለማለት እግዚአብሔር አለ ለማለት ስሙን ምልክት አድርጎ ይጽፍላቸዋል። ከዛ የተነሳ መመረጣችንን እንድናጸና መድኃኔዓለም ይርዳን። ጸጥ ብላችኋል ይመስለኛል አይደል? እሺ ስለዚህ አሁን ሁለት ነገር ያዙ። የመጀመሪያው ምን ማለት እስኪ መመረጥ በሉ። ሁለተኛ ምንን ማጽናት? መመረጥን በሉ እንጂ። የመጀመሪያው ምንድነው? ጥያቄ ልጠይቃችሁ። በጥያቄ ስለሚጀመር ማለት ነው። ትምህርቱ በጥያቄ ነው የሚጀመረው አሁንኑ ማለት ነው። እግዚአብሔር ሰውን ይመርጣል አይመርጥም? አይመርጥም? ይመርጣል? እሺ ይመርጣል? ወደ ሁለቱም ይመርጣል ስላችሁ አይመርጥም አላችሁ። አይመርጥም ስላችሁ ይመርጣል አላችሁ። አይመርጥም እንዴ? አይመርጥም? ለዚህ እኮ ነው አሁን በደንብ እንዲገባን የሚፈልገው። ለዛ ነው መመረጣችሁን ታጸኑ ዘንድ የሚለውን አሁን በብዙ መጀመሪያ የተመረጠ ማን ነው?
ሁለት ነገር ነው የምንይዘው። እግዚአብሔር ይመርጣል ወይስ አይመርጥም የሚል ሐሳብ ይዘን እንሄዳለን። እግዚአብሔር ተመልከቱ፣ ልብ ብላችሁ ስሙ። ድንግል ማርያምን መርጣታል አልመረጣትም? እሺ እሷ ናት የመረጠችው? እሱ ነው የመረጣት? እሱ ነው የመረጣት አይደል? ስለዚህ እመቤታችን ንጽሕት የሆነችው ማን ስለመረጣት ነው? ይሄ አይመስለንም እንጂ ትልቅ ክህደት ነው። ግን አይመስለንም። አስረዳችኋለሁ፣ ቆይ እንዳትሸወዱ ልነግራችሁ ነው። እግዚአብሔር ልብ በሉ እንግዲህ ይመርጣ ሲወድ እንዳላችሁት መርጣታል በል እንዳላችሁት መርጣታል ስትሉ ይላችሁ እንዲህ የሚል ጥያቄ አመጣለሁ። እኔም ምርኩስ ለመሆኔ ቅዱስ ያልሆንኩት እግዚአብሔር ስላልመረጠኝ ነው ማለት ነው። ገብታችኋል? አሁን እናትመልሱት ጥያቄ ውስጥ ገባችሁ ማለት ነው። ልብ ብላችሁ ስሙ። እግዚአብሔር ይመርጣል? አዎ እግዚአብሔር ስለመረጣት ነው ንጽሕት የሆነችው ማለት ግን ክህደት ነው ሊሆን ይችላል። ልብ ብላችሁ ስሙ። ለምን ካላችሁ እግዚአብሔር ሁሉንም ሰው ባለመምረጡና የረከስነው ባለመመረጣችን ነው ብለን የዓለም ያለመመረጣችንን ኃጢአት መስራታችንን ለማን ልናደርገው ነው? ለራሱ ለእግዚአብሔር ምክንያት ልናደርገው ነው ማለት ነው። ገብታችኋል? አይመስለኝም። ገብታችኋል? ልብ ብላችሁ ስሙ። ልመልስላችሁ። አንድ ሰው ኃጢአት ሰራ አይደል? አንድ ሰው ኃጢአት ሲሰራ ማን ስላልመረጠው ነው ኃጢአት ይሰራል? ንገሩኝ እንጂ እግዚአብሔር ስላልመረጠኝ ኃጢአት ሰራው ካለ ኃጢአቱን ያሰራኝ ማን ነው ማለት ነው? እግዚአብሔር ራሱ ነው ማለት ነው። በሌላ ምን መሰላችሁ? እግዚአብሔር ስላልመረጠኝ ነው እንጂ ኃጢአት የሰራሁት እግዚአብሔር ቢመርጠኝ ኖሮ እኔም ቅዱስ ሆን ነበር ብሎ ማስረጃ ሊያቀርብ ነው ማለት ነው። ስለዚህ እንደዚህ እንዳይሆን እግዚአብሔር ተመልከቱ፣ መመረጥን ማጽናት የሚባለው ልብ በሉ። እግዚአብሔር ይመርጣል ሲባል መልሳችን በአንድ ቃል አዎ ነው። እስኪ አዎ በሉ ንገሩኝ። እግዚአብሔር ይመርጣል ማለት ግን ልብ ብላችሁ ስሙ፣ ሶስት ነገር አለው። እግዚአብሔር ይመርጣል፣ አዎ። የመረጠውን ሰው ያውቀዋል፣ ያወቀውን ሰው ሕሊናውን የጠበቀውን ሰው የጠበቀውን ንጽሕና ይጠብቅለታል እግዚአብሔር ማለት ነው። ሰምታችኋል? እግዚአብሔር ይመርጣል ይሄ አሁን ፈራችሁ መሰለኝ አይደል? ይሄ አይደለም ስላችሁ እየፈራችሁ ሄዳችሁ ማለት ነው። እንደገና ችግር የለም እሱን እናስተካክላለን። ስለዚህ ልብ ብላችሁ ስሙ። እግዚአብሔር ይመርጣል፣ አዎ። እግዚአብሔር ሰውን የሚመርጠው ታዲያ በራሱ በሕሊናው ፍላጎት ነው። በምን ፍላጎት? አንድ ነገር ልንገራችሁ። ሰው በእግዚአብሔር መልክ ተፈጠረ ይላል አይደል? ኦሪት ዘፍጥረት። እስኪ በሉላችሁ ሰው በሉ በእግዚአብሔር መልክ ሌላ ጥያቄ ነው የምጠይቃችሁ። በጣም ብዙ ትርጓሜያት አሉት አባቶቻችን የተረጎሙት። ሌላ ሰው በእግዚአብሔር መልክ ከተፈጠረ እግዚአብሔር ካልተሸነፈ ሰው በፈጣሪ መልክ በእግዚአብሔር መልክ በመልካችን እንፍጠር ማለት እንደኛ የማይሸነፍ ሊላ እንስራለት ነው። ሰው መቅደም ወንጌልን ይላል ወረሰ ያላንቲ ከተክበር ፈቃዳ አለሞ ዘይሄ ይላል። ሰው በእግዚአብሔር መልክ ተፈጠረ ማለት እግዚአብሔር የሚያሸንፈው እንደሌለ፣ ሰው ሐሳቡን የሚያሸንፈው ማንም የለም። ሰው መርጦ መቀደስ ይችላል። ሰው መርጦ መርከስ ይችላል። እግዚአብሔር የለም በመልኬ ስለፈጠርኩ ለኔ ሆነ ለመንግስተ ሰማያት ነው የምትሆነው ብሎ አስገድዶ አያጸድቀውም። ሰይጣንም ደግሞ እግዚአብሔር ለመንግስተ ሰማያት ስለፈጠረ አስገድጄ ማርኬ ለሲኦል አደርጋለሁ ብሎ ሰውን ማርኮ አይወስድም ማለት ነው። ስለዚህ ሰው ሕሊናው በመረጠው ምን ይላል? ይቀደሳል በሉ እንጂ መርጦ ይቀደሳል፣ መርጦ ይረክሳል። የእውነት የምነግራችሁ ማለት ነው እግዚአብሔር ሕሊናችንን እንኳን ሰይጣን እንዲያሸንፈው እርሱ ራሱ ፈጣሪ አሸናፊ ሲሆን ሕሊናችን የመረጠውን ነው እንጂ የሚያደርግልን አስገድዶ እንድናመልከው አያደርገንም። ስለዚህ ሰው ምን ያለ ፍጡር ነው? በሉ ስልጣን ነው እንጂ በሉ ነገር ስልጣን ያለው ነው። ስለዚህ ለመቀደስም ስልጣን የማን ነው? ያንተ ነው።
ለመርከስም ስልጣን የማን ነው? ያንተው ነው። አንተ መቀደስ ስትፈልግ እግዚአብሔር መላእክት ይረዱሃል። እግዚአብሔር ኃይልን ሰጥቶ ሰይጣንን ድል ትነሳለህ። አንተ መርከስ ስትፈልግ ክፉ ነገርን ስታስብ እግዚአብሔር ካንተ ይርቃል፣ ሰይጣን ድል ይነሳል። ስለዚህ ሰው በፈቃዱ ነው የሚረክሰው። ሰው በፈቃዱ ነው የሚቀደሰው። እግዚአብሔር ሰውን ይመርጣል ማለት ልብ ብላችሁ ስሙ። እየሰማችሁ ነው? ሰው እንደ ሚዛን ነው ባህሪው። ሚዛን ታውቃላችሁ? ከሁለቱም ላይ መመዘኛ 1 ኪሎ ወይ 2 ኪሎ ሳይደረግ ዝም ብሎ እንደተቀመጠ ነው። ሁለቱም እንደ ነው የሚሆኑት። ልብልቢቶቹ እኩል እንደሆኑ ይቀመጣሉ። ዕቃ መመዘን ሲጀምር ወደ አንድ ነገር ምን ይላል? ይወርዳል ማለት ነው። ስለዚህ የሰው ሕሊና ሰው ልቀደስም ልርከስም ሳይል ዝም ብሎ በተቀመጠበት ሰዓት እንደዚያ እንደ ሚዛን ነው። እግዚአብሔርን ሳይርቀው ሰይጣንም ሳይቀርበው ይቆያል። ማን ሳይርቀው? ማን ሳይርቀው? ሰይጣን ምን ሳይለው ይዘን መመዘን ሲጀምር ማን ይገባል? ወይ እግዚአብሔር ወይ ሰይጣን ይገባል ማለት። ስለዚህ ሰው እንደማን ነው? በማን መልክ ተፈጠረ ካላችሁ እንደ እግዚአብሔር ነው። መርጦ መቀደስ የሚችል ነው ማለት ነው። ስለዚህ ከዚህ የተነሳ ነው እግዚአብሔር ድንግል ማርያም ምንድን ነው እስኪ መመረጣችንን በሉ ታጸኑ ዘንድ ምን በሉ ትጉ። መመረጥን ማጽናት ምንድነው የሚለውን ተናግሬ ነው ትምህርት የምጠቀልለው። እሱን ነው እንግዲህ እግዚአብሔር ሁላችንንም መመረጣችንን ያጽናል። እሺ ያን ካልኳችሁ መመረጥ ምንድነው? ያልተመረጠ ፍጥረት አለ ሲባል የለም። መልሱ እሱ ነው። ያልተመረጠ ፍጥረት አለ? እሺ ሳጥናኤል አልተመረጠም? የት ነበር የተቀመጠው? ሰማይ ነበር። ምን ከማን በላይ ነበር? ከመላእክት በላይ። መመረጥን ማጽናት ነው እንጂ የሚያደርግ ተመርጦ ባልተመረጡለት ዓላማ መሮጥ አይደለም። በዚያም ላይ ተመልከቱ። ሰው እኮ ቁስ አካል አይደለም። ሰው እግዚአብሔርን የሚመስል የሚያስብ ከሆነ ልብ በሉ፣ የሚያስብ ከሆነ ሰው በነፃ ፈቃድ ተሰጥቶታል። ማንና ማንን ይመርጣል? ጽድቅንና ኃጢአትን በሉት። እግዚአብሔርን የመምረጥ መብት አለው፣ ያለ መምረጥን መብት አለ። እኔ ነኝ የፈጠርኩ ትሰግዳለህ ይላል ነው። እኔ ነኝ የፈጠርኩ የለም ትቆርባለህ ያለዚህ አናት ከመምኑ ነው። ከፈለክ ቆርብ፣ እኔ ስምህን ሰጥቻለሁ። ካልፈለክ ደግሞ እኔ ከቀጣይ ደግሞ ያረም ስንታፊም ያመን ምርጫ ነው። ስለዚህ ሰው በቀን ኑሮ ሁለት ነገር ምርጫ ውስጥ አስገብቶ ይውላል። ወይ ሲሆን ወይ መንግስተ ሰማያት ይመጣል። ማንና ማንን ይመጣል? በቀን ኑሯችንን ሁኔታ ማስራት አለብን። ወይ መንግስተ ሰማያትን እንመርጣለን ወይ ማንን እንመርጣለን? ሲሆን ስለዚህ እግዚአብሔር በጎ ነገርን እንድንመርጥ መድኃኒዓለም ይርዳል። እግዚአብሔር ይመርጣል ማለት እግዚአብሔር ይፈጥራል ማለት ነው። ልኩን ያላችሁ እግዚአብሔር ምን ያለ ማለት ነው? ይፈጥራል። እግዚአብሔር ከፈጠረን በኋላ ደግሞ ምን አለ? እግዚአብሔር ነፃ ፈቃድ ስለሰጠን መርጠን መቀደስን መርከስን እንችላለን ማለት ነው። እየሰማችሁ ነው? መርጦ መቀደስ ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር በሳጥናኤል አጅቶ ከመላእክት በታች አድርጎ አልፈጠረው። በቀደመ ክብሩ መልአከ ብርሃን ከመላእክት በላይ አድርጎ ፈጠረው። መመረጡ አላጸና ብሎ የተወረደው ሲሆን ወንድ። ስለዚህ የሚያጸድቀው ምንድን ነው? መመረጥን ማጽናት ሲሆን መመረጡ በምንድን ምን ማለት መመረጥ ምን ማለት? እግዚአብሔር እንድንጸና ይልካል። የምት የምናችሁ አሁን ልብ ብላችሁ ስሙ። እግዚአብሔር አዳምና ሔዋንን መርጦ በመልኩ ፈጥሯቸው አልፈጠራቸውም? እሺ መመረጣቸውን አጽንተው አላጸኑም? ይልጅ ስላላጸኑ ወዴት መጡ? ወደዚህ ዓለም መጡ። ስላላጸና ተመልከቱ፣ የብርሃን ልብስ ነበረው። ከእግዚአብሔር ጋር ጸንቶ ቢቆይ ብርሃን ለብሶ ይኖር ነበር። ከዛ የብርሃን ልብስ ተከሰተ። አይፈርስም ነበረ። ተመልከቱ፣ የማይፈርሰውን የእግዚአብሔርን ሕግ ሲያፈርስ አካሉ በሞት ፈረሰ። አይሞትም፣ ሕያው ነበረ። የሞት እንደው ተመልከቱ፣ ሰው ከሚገባው ጋር ነው መምከር ያለበት። ሔዋን ከአዳም ጋር ምከሪ ብትባል ተመልከቱ፣
ከምትገዛው ከሳጥናኤል ከባብ ጋር ብትመክር የሚገዛት ሰለጠነበት ማለት ነው። ትምህርት ከማን ጋር እንደምትመክሩ ማሰብ አለባችሁ። ከማን ጋር የምትመክሩት? ህሊና ካላቸው ከክርስቲያኖች ጋር ነው ወይስ ከአላውያን ጋር? ሰውን ከሚያጣሉ የሰይጣን ፈረስ ከሆኑ ሰዎች ጋር ነው ወይስ ሰው ከሚያስታርቁ? መስማት አለብን በደንብ አድርገን። ሰው የላችሁ ሚስት ከማን ጋር ትመካከር? ከባሏ ጋር። ወርዳ ጎረቤት መመካከር የለበትም ስለ ትዳር ጉዳይ ማለት ነው። ይኸውላችሁ ልንገራችሁ፣ ቤት ከፈታች ሴት ትዳር ያላት ሴት ምክር መስማት የለበትም ለማለት የፈለኩት ሁሉን አትስማ አይደለም። ተምቶራዲ እሺ፣ ደግሞ ትዳር ነው የምትላት ማለት ነው። ስለምትላት ትዳሯን ትበትናለች። ስለዚህ ልብ በሉ፣ የምመክረው ከማን ጋር ነው ማለት አለብን። እስኪ በሉ በሞት የምመክረው በሉ እንጂ ከማን ጋር ነው? ሰይጣን ከሚገዛው ሰው ጋር ነው ወይስ እግዚአብሔር ከሚገዛው? በቅያማ ማሰብ ያለብን ምክራችን እንዲቀደስ ተመልከቱ። ሔዋን ከአዳም ጋር ምከሪ ተብላ እሷ ከማን ጋር ተመካከረች? ከምትገዛው ከባብ ጋር ብትመክር የምትገዛው እባብ ገዝቷት ተመልከቱ። እባብ እያባረረ ሰኮናን የሚነድፋት ሆነ ማለት ነው። የምንመክረው ልዕልና ካላቸው ሰዎች ጋር መሆን አለብን። እግዚአብሔር ሕሊናችንን ከፍ ያድርግልን። መመረጥን ማጽናት። ልብ በሉ፣ አዳምና ሔዋን መመረጣቸውን ተውት። እንግዲህ መመረጥን ተመልከቱ። ልብ ብላችሁ ስሙ። እስኪ መመረጥን ማጽናት በሉ ምን ማለት? ድንግል ማርያምን እግዚአብሔር መረጣት ወይ? ተመልከቱ። እስመ እግዚእ አርያ አይደለም ጌታ መርጧታልና ቅዱስ ኤፍሬም በውዳሴ ማርያም። ከዛ ሊቃውንቱ ሲተረጉሙ ምን አለ መሰላችሁ? ጌታ መርጧታል አሉ። መመረጥማ ሁሉስ ተመርጦ መመረጧን ብታጸና ነው እንጂ አሉለት። አያችሁ፣ መመረጥ ማን ተመርጧል? ሁሉም በል እንጂ ሁሉም ተመርጧል። መመረጧን ያጸናች ግን ማን ናት? ድንግል ማርያም ናት። መመረጧን ያጸናች እርሷ ናት። የእርሷ ልጆች ያደረገን መድኃኒዓለም ይመስገንልን። ይሁዳ ለሐዋርያነት ተመረጠ። እሺ፣ ስለ ክህደት አልኖረም። ለሐዋርያነት ተመርጦ ተመልከቱ። መላእክትን ሊገዛ ከሐዋርያት ጋር ዓለምን ሊገዛ ተመርጦ እሱ ለምን ሄደ? ጌታን ለመሸጥ ሄደ። ስለዚህ ድንግል ማርያም ግን ለእናትነት ተመርጣ እንድትመረጥ ሆና ብትገኝ ነው እንጂ የመረጣት አለ። እስኪ በሉ አንድ ጊዜ እንድትመረጥ በሉ። ሆና ብትገኝ መረጣት። በእውነት አንድ ጊዜ ድገሙልኝ። እንድትመረጥ በሉ። ሆና ብትገኝ ጥያቄ እንዴት ድንግል ማርያምን የመረጠ እኔን አይመርጥም ሲል ልብ ብላችሁ ስሙ። በሞት ያፈርሰው ጫካ ውስጥ ገብታችሁ መቋሚያ ልትቆርጡ ብትገቡ አጠቃላይ የጫካው ዛፍ ወልጋዳ ቢሆን እናንተ የምትመርጡት የት ያለው? በሸጋን ነው እንጂ በቃ ቀጥ ያለችው ነው። ጠማማ ይመረጣል እንዴ ለመቋሚያ? በሞት ይገሩ። እሺ አግኝታችኋል? አላደላንም እንጂ ለምን እንድትቆረጥ ሆና የተገኘችው ቀጥ ያለችው ብትር ናት። አዛቻሪ ይሄን ያሰበልባችሁ። በሞቴ ሌላም ልንገራችሁ። መኪና ልትገዙ ሱቅ ሄዳችሁ እናንተ እንደምትፈልጉት ላይን የምትዝ እንግዲህ በእናንተ ቋንቋ ልናገር ጽድት ያለች ማለት ነው። ሸጋ ያለች መኪና አገኛችሁ ገዛችሁ። እሺ በሌላው መኪና አድንታችሁ ነው? በሞቴ ንገሩ። እንድትገዛ ሆና የተገኘችው መኪና ተገዛች እኮ በቃ አለቀ። ልብስ ልትገዙ ሄዳችሁ ቆንጆ ልብስ አገኛችሁ ገዛችሁ አይደላችሁ? እንደ በሌላው ልብስ ያቺን አታንድ ለእናንተ የምትመጥነው ልብስ የታመት ያማረቻችሁ ያቺ ናት። ልብ በሉ። ድንግል ማርያምን መረጣት ስንል እንድትመረጥ ሆና ብትገኝ በሞት መልሶ እንድትመረጥ በሉ ሆና ብትገኝ እለሽ ወደ ዓለም መጣ። ዛፍ የተባለ ሰው ነው። ወደ ዓለም መጣ። ጠማማ ዛፍ አገኘ። በጥንተ አብሶ የበደለ ኃጢአት ረግረግ የሞላበት ኃጢአት የሰፈነበት ሰው አገኘ። ከዚያ መካከል ላይ ኃጢአት ያነደቀባት መርገም ያነደቀባት አዳም በበደለ ጊዜ የአዳም በደል ያመካት ሕሊናዋን የጠበቀች እንደፈጠራት ሆና የተገኘች
ንጽሕት ዛፍ ድንግል ማርያምን አገኘ አይላችሁ። እሷን ሲያገኝ ተመልከቱ። አቃቤ ሥራይ መጣ እምሰማየ ሰማያት ባለመድኃኒት ከሰማይ መጣ ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ወረደም ሰማየ ሰማያት ከሰማይ ወረደ ወቆጽለ ዕጹኒ ተረክበ በቤተ ዳዊት። ድነት የሚደረግበት እንጨት ከዳዊት ቤት ተገኘ ማለት ከዳዊት ነገድ ድንግል ማርያም ለዓለም ድነት ክርስቶስ ለእናትነት ይመርጣት ዘንድ ከስጋዋ ስጋ ከመሳለቅ ሲነሳ ዘንድ ድንግል ማርያም በንጽሕና ተገኘች። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ስለዚህ መመረጧን ብታጸና ለእናትነት መረጣት። አያችሁ አይደል? እስኪ በሉ መመረጧን ብታጸና በሁላችሁ ለእናትነት መረጣት። ለምን መረጣት? ለእናትነት። ምክንያቱም ከእሷ በላይ ለእግዚአብሔር እናት ሊሆን የሚችል ፍጡር የለም። እሷ ናት እንደተመረጠች የቆየች፣ ሕሊናዋን የጠበቀች፣ ዓይኗን የጠበቀች፣ በሐሳቧ ምድራዊ ነገር ያልገባባት፣ በዓለም ላይ እየኖረች የዓለም ቆሻሻ ያላሳደፋት። እንዴት በዓለም እየኖረች ኃጢአት አላገኛትም ሲል ደግሞ ምን እንለዋለን? ፀሐይ በቆሻሻ ምን ላይ እያበራች ላይ ትቆሽሻለች። ፀሐይ በቆሻሻ ውሃ ላይ እያበራች ውሃውን ታስወጣለታለች። ወይ ይደርቃታል ወይ ይለይለታል እንጂ ፀሐይ አትቆሽሽም። በቆሻሻ ዓለም ድንግል ማርያም ብትኖር የቆሻሻ ዓለም ኃጢአት ሳያገኛት እንደ ፀሐይ እያበራች መድኃኒዓለም አገኛት። የዚያን ጊዜ ምን አላት? መረጣት። ለምን መረጣት? ለእናትነት። እስኪ በሉ ለእናትነት በሉ። ቆይ እሷ መመረጥኛ ምን ያደርግልናል ነው ትልቁ ጥያቄ እሱ ነው። ምን ያደርግልናል ካላችሁ እሷ ለእናትነት ስትመረጥ እኛ የእግዚአብሔር ልጆች ለመሆን ተመረጥን። ስለዚህ ልብ ብላችሁ ስሙ። እየሰማችሁ ነው? ማን ይመርጣል? ድንግል ማርያምን ማን መረጣት? ለምን መረጣት ስትባሉ መልሱልኝ። እንድትመረጥ ነው ሆና ብትገኝ። አያችሁ። ስለዚህ እግዚአብሔር እኛን መርጦናል አልመረጠንም? ለክርስቲያንነት አልመረጠንም? እሺ ከዛ በኋላስ የሚያጸድቀን ምን ነው? መመረጣችንን ነው ማጽናቱ እንጂ። እሺ ጥያቄ ልጠይቃችሁ። ሰይጣን በእኛ ይቀናል አይቀናም? በምናችን ነው የሚቀናው? እሺ ሌባ ሊሰርቅ የሚሄደው ወርቅ ያለበትን ቤት ነው ጠጠር ያለበትን ቤት? እሺ በእኛ በምናችን ነው የሚቀናው? ስርቆታችን ያስቀናው? ይቀናል ግን እሺ ይቀናል። እውነቴን ነው። ቆይ ልንገራችሁ። ሰይጣን እንኳን በእኛ ማለት ነው ውሃ ጸጥ ብሎ እየወረደ ካየው ይቀናል። መጽሐፈ መቃብያን ላይ እንዲህ ይላል፣ እኔ ደግ ነገር አይቼ አያስችለኝም ይላል። ሲወሩ እኔ ደግ ነገር አይቼ አያስችለኝም። ስለዚህ ልብ በሉ፣ በጣም ልብ ብላችሁ ስሙ። በየውሏችን የሚበጠብጠን ማን መሆኑን እንድናውቅ፣ ሰይጣን መሆኑን እንድናውቅ ማለት ነው። ውሃ ጸጥ ብሎ ሲወርድ ካየሁት ይላል ራሱ ሰይጣን ነው እንደዚህ ያለ መጽሐፈ መቃብያን ላይ ጸጥ ብሎ ሲወርድ ካየሁት ሰውየው አረይቼ ደስ ስትል ካለ ውሃውን አደፈርሰዋለሁ። ለምን ሰውየው ደስ እንዳለው ማለት ነው። እንኳን በእኛ ልብ ብላችሁ እነግራችኋለሁ። እንኳን በእኛ ሰይጣን ውሃ ለምን ጸጥ ብሎ ወረደ ብሎ ሰው ሲደሰት ካያል በማደፍረስ ይደሰታል። አንዳንድ ሰዎች አሉ ሰው ለምሶ ስላማረበት ብቻ ሰላም የሚያጡ ሁሉም ሲከት ለምሳችሁ ካያችሁ ሰውዬ እኮ በቃ እንደውም እንደው መሰላችሁ ይባላል አሉ ነው። በቤተ ክርስቲያን አገልግሎት ውስጥ ያሉ ካህናት መኪና ገዝተው ከታዩ እናንተ ራስ የምትሉት ሰው ዝም ብሎ ለምሶ ስላማረበት መቅናት የሰይጣን መልክ ነው። ሰው ዝም ብሎ ሰላም ሆኖ ስለተቀመጠ እንዴት አድርጌ ላጣላው ነው መቅናት። ሰው እንኳን የሚቀናው ጎሎበት መስላችሁ ነው? ጎሎበት ነው አይደል? ሰው የሚናደደው ነው። እውነቴን ነው። ያስኮላው ተማሪ የሚናደደው የሱ ውጤት ዝቅ ስላለ ሳይሆን ጓደኛው ትልቅ ውጤት ስለመጣ ነው። እርግጠኛ አይደል? እሺ ጥያቄ ልጠይቃችሁ። አሁን እዚህ ጋር ለሁላችሁም 10 ጥያቄ ብሰጥ 9 ቢያመጣ አንድ ሰው
እሱ ከማየቱ በፊት 5 አምጥቶ ሌላ 0 ቢያመጣ አንድ ሰው 5 ያመጣው ሰውዬ ይደሰታል። በጣም ፍጥዝ ብሎ ነው 5 አምጥቼ ሌላው 0 ይላል አይደል? ከዛ 9 ያመጣውን ሲያይ ምን ይላል? አይናደድም? ተበልጫለሁ ነው ማለት ሰው ተንኮል ሰው ራሱ ዝቅ ስላለ ሳይሆን ጓደኛው ስለበለጠው ነው የሚያምነው። የሰይጣናዊ ባህሪ ነው። ሰው ስላማረበት፣ ሰው ስለለበሰ፣ ሰው ስላገባ፣ ሰው ስላስተማረ ብቻ ብዙ ነገር ይቀናል ሰው። ከዚህ ሰይጣናዊ ባህሪ መዳን ነው። ዝም ብሎ የሚቀና ማን ነው? በዚህ ሰይጣን በልጅ ማን ነው ንገሩኝ። ቅናት እርግጠኛ የምንለው ቅናት የምንገዛቸውን እንዲገዙን ያደርገናል። ሲወል ቅናት ነው ሁላችሁ የምንገዛቸውን ምን እንድንል ያደርጋል? እንዲገዙ ይብላችሁ ስሙ። መላኩ ያውቃል። በሞት ንገሩኝ። ቅዱስ ገብርኤል ሁሉን ያውቃል። ያውቃል። ትናንት ተመልከቱ፣ ትናንት የነበረውን ዛሬ ያለውን ነገም የሆነውን መልአክ ያውቃል። ከማን የተነሳ? ከእግዚአብሔር አዋቂነት የተነሳ በጸጋ ነው የሚያውቀው፣ በባህሪው አይደለም። ስለዚህ ተመልከቱ፣ መልአክ ሁሉ ያውቃል። በሉ ንገሩኝ እንጂ ቅዱስ ገብርኤል አንተ ታውቃለህ ስንል እኮ የሚሰማን ምን ስለሆነ ነው? በጸጋ አዋቂ ስለሆነ ነው። እንኳን መልአክ ቅዱሳን ከበቁ በኋላ ሰውን ማየት አይጠበቅባቸውም። ዝም ብለው አዲስ አበባ ውስጥ ማን እንደሚጨነቅ ገዳም ውስጥ ሆነ አይተን ምን ገዳም ውስጥ ይሄን እንትን ካላችሁ ልንገራችሁ። ቅዱስ ዳዊት ምን አለ? እግዚአብሔር ካለም አስቀድሞ ንጉስ ነው አለ። እስኪ በሉ እግዚአብሔር በሉ ካለም አስቀድሞ ንጉስ ነው። ዳዊት ልብ ብላችሁ ስሙ። ካለም አስቀድሞ ነበረ ወይ? እና የታየው እግዚአብሔር ካለም አስቀድሞ ንጉስ ሲሆን አሁን ሲበቃ ሰው ዓለምን አልፎ ማየት ይጀምራል ማለት ነው። እንኳን መልአክ ልብ ብላችሁ ስሙ። ልነግራችሁ ያልኩት ሌላ ነው። ዲያብሎስ አዋቂ ሆኖ ተፈጥሮ በፈጣሪው ላይ ቢቀና እንስሳትን ጥየቃ ገባ ማለት ነው። አዳም ጌታችሁ ምን ይመስላል እያለ ማለት ነው። ታየከረ ቅናት ሰውን ከማወቅ ወደ አለማወቅ ታወርደዋለች። መልአክ ነው ዲያብሎስ። አዎ ግን ልብ ብላችሁ ስሙ። ዲያብሎስ እንኳንስ የኛን ልብ ሊያውቅ የእንስሳትን ልብ ማወቅ ተሳነው። በምን? በቅናት ታውሮ። እግዚአብሔር ከዚህ አይነት ቅናት ያውጣን። ቅናት ትልቅ በሽታ ነው። አገሯን የሚያረጋት ቤተክርስቲያንን ረፍት የሚነሳት ቅናት ነው። እውነቴን ከቅናት ከወጣችሁ እርግጠኛ ነኝ በቃ እግዚአብሔር ነው የምትመስሉት። ከቅናት መውጣት ማለት ነው። እየሰማችሁ ነው? ምን ይመስላል አላችሁ። እኔ ስለዚህ እንዳትጨነቁ አንድ ነገር ልንገራችሁ። ሰይጣን እንኳን እኛን እንስሳትን አያውቅም። እስኪ በሉ ሰይጣን በሉ እንኳን እኛን እንስሳትን አያውቅም። ጥያቄ እንደዚያ ከሆነ አስካለ ማርያም ትናንት አዙሮሻል እያሉ ጠንቋዮቹ እየለፉ አይደል ልትሉ ነው? እሱ ጅል እንዳትሆኑ ልነግራችሁ ነው። እንደዚያ የሚሉት ጠንቋዮቹ ልብ ብላችሁ ስሙ። አንደኛ ሰይጣን የመረጃ ባለሙያ ነው። ሁለተኛ ሁላችንም ያውቃል እንጂ ነገን አያውቅም። ያወራነውን እየሰማ ይመዘግባል። ለምን? ለማጥመጃ ማለት ነው። ያሰብነውን ግን አያውቅም። ምን ያልነውን አያውቅም። በእውነት ንገሩኝ። ያሰብነውን ስለማያውቅ ሰይጣን ዓላማችንን የሚያበላሸው እየሰማ ነው። ነገ ቆርባለሁ ካልሽ የሴቶች ጉዳይ ሆነሽ ታድሪያለሽ ማለት ነው። ነገ ቆርባለሁ ካልሽ ጥርስ ሊደማ ይችላል ማለት ነው። በተክሊል ነው ማገባ እያለች አንድ ሴት ድንግልናዋን ጠብቃ ብትኖር መኪና ያለው ዝም ብለሽ በቃ በቤሎ ካልሽ ላያውቅም ማለት ነው። ስለዚህ ሰይጣን ከዚያ ቅድስና ለማውጣት በዓለም ላይ ያለው ሁሉ ነገራችንን እየሰማ ሊያስተኝ ይመጣል። ስለዚህ ምን ማለት የነገ ዓላማችንን ዝም ብለን ለማን መስጠት በሞት ነገር ነው ኮርስ ነው ይላችሁ ነገ የምታረጉት ደግ ስራ አታውቁ። ለማንም ዝም ካላችሁ ሰይጣን ራሱ አያውቅም። ካሰለማን ታደምን ያመጣል መሰላችሁ መረጃ ስንሰራ ነገ ነጭ ለብሳ እንደው ነገር ጥሩ ነው ቤተክርስቲያን እንዲያለ እንዲታረድ እንዲያለ መረጃ ይሰበስባል። ያን ዝም ማለት ሲሆን ዝም ካላችሁ ማንን ታሸንፋላችሁ? ሰይጣን አያውቅም። ማንን እየጠየቀ ነው? እንስሳትን
አዳም ጌታችሁ ምን ይመስላል አላቸው። አዳም ጋር ሄዶ ራሱ ያንን ምንድነው ያላችሁ እግዚአብሔር አላቸው። እኛ ጋር መረጃችንን ሰብስቦ ነው የሚያስተን። ስለዚህ ዝም በማለት የሰይጣንን ሐሳብ እንድንዋጋ መድኃኒዓለም ይርዳን። ሰይጣን በማን ይቀናል? እስኪ በሉ በዋም ቢሆን በሉት ባሉ እንጂ። ስለዚህ በዋህ የቀና ሰይጣን በእኛ አንድነት አይቀናም? ይቀናል? አይቀናም? ይቀናል። ስለዚህ የሚያጣላን ምን ሆነ ማለት ነው? ፈልጎ ነው። ስለዚህ ሰው ሲጣላን ምን ብለን ማሰብ አለብን? ይህንን የሚያደርገው ያ ሰይጣን ጠላቴ ነው ማለት አለብን። ባል ሚስቱን ሲሳደብ ሚስቲቱ ምን ማለት አለባት? ይህን የሚያደርገው ሰይጣን ትዳሬን ሊፈታ ነው፣ ከመንግስተ ሰማያት ሊያወጣኝ ነው፣ ትዳር እድር አይደለም ገብቻ አልወጣበትም ብላ ማሰብ አለባት። ትዳር እኮ እድር አይደለም። እድር ነው ትዳር ባሉ ንገሩኝ እንጂ እንግዳውስ ልንገራችሁ፣ ጥገቡትና አረፉ። እሺ ጥገቡትና አረፉ ማለት ትዳሩ የሚፈታ ሰው ሃይማኖት እንደሌለው ነው የሚቆጠረው። ለምን እስኪ በሉ ለምን በሉ ለምን በሉ ለምን ማለት እኮ ጥሩ ነው። ለምን ካላችሁ ባል የመለኮት ምሳሌ ነው፣ ሚስት የቤተ ክርስቲያን ምሳሌ ናት። ባል የሚስትን አመል ሚስት የባልን አመል እንደሚሸከመው ክርስቶስ የኛን አመል ይሸከማል። እኛ ደግሞ የክርስቶስን ቸርነቱን ይዘን እንኖራለን። ባልና ሚስት የክርስቶስና የቤተ ክርስቲያን ምሳሌ ከሆኑ ባልና ሚስት አንድ ልጅ እንደሚወልዱ ክርስቶስ ከጥምቀት ማይጸንኛል አንድ ልጅ ወልደናል። አንድ ሰው አድርጎ ወልደናል። እኛ አካላችን የምድራዊ ብቻ ነው አይባልም፣ የእግዚአብሔር ብቻ ነው አይባልም። ከእግዚአብሔር ከመንፈስ ቅዱስ ከምድርነት አባት ከስጋ ተወልደን አንድ አካል ሆነን እንኖራለን። ባልና ሚስት ልጅን ልካፈል ባሉ ጊዜ እግር ለአባት ነፍስ ለአባት ስጋ ለልጅ አይደርስም፣ መካፈል አይችሉም። አንድነታቸውን ያሳያል። ልጁ መካፈል እንደማይችል ባልና ሚስት መለየት አይችሉም። ትዳርን የሚለይ ሰው መለኮት ከስጋ ጋር ወይንም ደግሞ መለኮት እግዚአብሔር ቤተክርስቲያንን ትቷታል ብሎ እንደካደ ይቆጠርበታል። እግዚአብሔር ቤተክርስቲያንን ይተዋል ወይ? እንደ ቤተክርስቲያን እኛ ክፉ ብንሆን እግዚአብሔር ይተዋል በልጁ ካልተወን እኛ ታዲያ ስንተው ይተወናል እንዳል ይቆጠርብናል ማለት ነው። ትዳራችንን እንድናጸና መድኃኒዓለም ይርዳን። ለዚያ ነው ሰይጣን ትዳርን የሚበጠብጠው። ጸጥ ያለ ሰላም የሆነ ነገር ሰይጣን አይወድም። በትዳራችን ውስጥ ለማለፍ ምን ማለት ነው? መንቃት። በሉ እስኪ መመረጣችሁን በሉ አጽኑ። መመረጥን ማጽናት ምንን ማጽናት ነው? ትዳርን ማጽናት። መመረጥ ማጽናት ምንን ማጽናት ነው? ክርስትናን ማጽናት። ያዝ አድርጌ ወደ ነገር ልመለስ ነው። እዚህ ስብከቱ ላይ እንዳልቆይ ምስጢር ብቻ ነግራችሁ ትምህርት ልጨርስ። እየሰማችሁ ነው? ስለዚህ በአንድነታችን ማን ይቀናል? ሰይጣን። በሀገር አንድነት በባልና ሚስት አንድነት ይቀናል። ስለዚህ ከትናንት ይልቅ ዛሬ ትጉ እንዳለ ቅዱስ ጴጥሮስ ከትናንት ይልቅ ዛሬ መትጋት፣ ለአንድነታችን መኖር፣ ለትዳር መኖር፣ ለሀገራችን መኖር፣ ለፍቅር መኖር እግዚአብሔርን መምሰል ነው። በአንድነታችን እንድንኖር መድኃኒዓለም ይርዳን። መመረጧን ማን አጸናች? በሉ ድንግል ማርያም በሉላችሁ በሉ እንጂ ጥያቄን ጠይቃችሁ። ኧረ ቆይ እንጠይቃችሁ። ቄስ መሆን ያጸድቃል አያጸድቅም? ያጸድቃል አይደል? እሺ ከእናንተ ጋር ልምጣ። ምዕመን መሆን ያጸድቃል አያጸድቅም? በሉ እንጂ ጥቆን ንቃችሁት ማለት ነው። አንዱ ነው አሉ አደ ምዕመን አለው አንዱ ሰድቡት ማለት ነው። እግዚአብሔር ይስጥህ አለው። ለምን? ምዕመን ማለት ታማኝ ማለት ነው። ሁለክል ባለጌ አይደለም ማለት ነው። ምዕመን እኮ የእግዚአብሔር ስሙ ነው። ምዕመን ማን ስም ነው? ባሉ ንገሩኝ። ምዕመናን ስትባሉ ደስ አይላችሁ? ባሉ ንገሩኝ። ምዕመን እግዚአብሔር በኩሉ ቃሉ እግዚአብሔር በቃሉ ሁሉ የታመነ ነው ማለት ነው። ምዕመናን ማለት ታማኞች ማለት ነው። አያችሁ እንዴት ያለ ስም እንዳለን ማለት ነው። እሺ ምዕመንነት ያጸድቃል አያጸድቅም? ባሉ ያጸድቃል። ምዕመን መሆን ብቻ ሳይሆን ምዕመንነትን ባሉ ማጽናት ነው እንጂ እግዚአብሔር ይስጥልኝ። እሺ ዲያቆን መሆን ያጸድቃል አያጸድቅም? የሚያጸድቀው ዲያቆን መሆን ብቻ ሳይሆን ዲያቆንነትን ምን ማለት ነው? ባሉ እንጂ እሺ ቄስ መሆን ያጸድቃል አያጸድቅም?
የሚያደርገው ቄስ መሆን ብቻ ሳይሆን ቄስ መሆንን እሺ ማግባት ያደርጋል አያደርግም? ባላ ያደርጋል። ለትዳር ከሆነ ልትጸድቁ ነው ያገባችሁት ሁለታችሁ። ይሄን ስለተናገርኩት ሁለተኛ አልደግመውም። ለማንኛውም ትዳር መጽደቂያ መንገድ ነው፣ መረዳጃ ምናምን ብቻ አይደለም። አልመጣም እሱ ጋር የሚያደርገው ምንን ማጽናት ነው? ባል ትዳርን በል እንጂ እሺ ጳጳስ መሆን ያደርጋል አያደርግም? ባል እንጂ የሚያደርገው ጳጳስ መሆን ሳይሆን ጳጳስነትን ሰባኪ መሆን ያደርጋል አያደርግም? ያደርጋል። የሚያደርገው ምን ማለት ነው? ሰባኪነትን ማጽናት። እስኪ ማጽናት በሉ በመት ያንዴ ማጽናት በላ በደንብ እሺ። መላክነት ያደርጋል አያደርግም? ማያደርግም። የሚያደርገው መላክነትን ማጽናት ነው። በደንብ ያዙ። ዲያብሎስ ምን ነበረ? በመላክ በሉ በመቴ መላክ በሉ እንጂ። ይሁዳ ምን ነበረ? ሐዋርያ በሉ እንጂ። አርዮስ ምን ነበረ? ሰባኪ በሉ እንጂ። ተማሪ ማለት ነው። ልብ በሉ። ሊዮን ምን ነበረ? በሉ እንጂ። ተመልከቱ። እነዚህ መናፍቃን እነ ጉባኤ ከለባት እነ ጉባኤ ኬልቄዶን እነዚህ ብዙዎቹ ጉባኤ እነ አርዮስ እነ ንስጥሮስ እነ ሰባልዮስ ክርስቲያን ነበሩ። የሚያጸድቃቸው ተመልከቱ በክርስትና መጽናታቸው እንጂ ክርስቲያን ስለነበሩ አይደለም። ስለዚህ ምንን ማጽናት በሉ? ክርስትናን በሉ። ባጭሩ እንዲያርገን እንጠቅልለው ያለንበትን ማጽናት በሉ። ሁላችሁም በሉ ጥያቄ ልጠይቃችሁ። እናንተ የከተማ ሰው ናችሁ እንግዲህ እንደ ቸርነቱ መድኃኒዓለም ይወቅላችሁ ብዬ ነው። አንድን ዛፍ 17 ጊዜ በቀን እየተከላችሁ 17 ጊዜ ብትነቅሏት ፍሬ ታፈራለች? ዓመት ሙሉ 17 ጊዜ ተክላችሁ 17 ጊዜ ብትነቅሏት ታፈራለች? ንገሩኝ እንጂ ምን ማለት ሆነ እንድታፈራ የሚያደርጋት? በእውነቱ ንገሩኝ። መጽናት ነው። እንግዲህ አይስ ልንገራችሁ 17 ጊዜ ንግድ መጀመሪያ አይደለም አትራፊ የሚያደርግ አንዱ ላይ ጸንተው ፈተናውን አልፎ መሄድ ነው። 17 የሀገራችን ሰው ይላል ማማሰያ መቀየር ወጣ አጣፍጥ አለ። አጣፍጥ ማለት እኮ ነው 15 አምጥተው ስታማስሉት ላይ አጣፍጥልኝ አትልፋ። እንዴት አጣፍጥ በቃ በአንዱ ባለሙያ ነው መስራት ነው ማለት። ስለዚህ ልብ ይበሉ። በሃይማኖታችን የሚያጠናን ባለንበት እኮ ሰው ምን አድርጓል መሰላችሁ? አንድ ጊዜ ዳዊት፣ አንድ ጊዜ ሰኔ ጎልጎታ፣ አንድ ጊዜ ድርሳነ ሚካኤል፣ አንድ ጊዜ ገድለ ተክለ ሃይማኖት፣ አንድ ጊዜ እንትን በቃ 15ቱን አንድ ሳምንት ለጋኔን፣ አንድ ሳምንት ለቁርጠት፣ አንድ ሳምንት ለገበያ እያለ ጸሎት መቀየር ነው ያዘው ሰው። እንደዚህ አይቻልም። እግዚአብሔር እንዲሰማ ከፈለክ መጽናት ነው። እስኪ በሉ መጽናት ነው። በመት ንገሩ። ጸሎትን አልነቀፍኩም። ልብ ብላችሁ ስሙ ጸጉር ሰንጣቂዎች። ጸሎትን በአንድ ጸሎት ጸንተህ ሁለተኛ ጨምር። እንደዚያ ከሆነ ምን ትላለህ? ታሸንፋለህ። እግዚአብሔር መድኃኒዓለም ጽናትንና ማሸነፍን ያድለን። ጥቅልል አድርጌ መጨረሻውን ልናገር። መመረጧን ማን አጸናች? የኛ እናት ድንግል ማርያም መመረጧን አጽንታ የኛንም መመረጥ ታጽናለን። ስለዚህ ልብ በሉ። አንድ ነገር ብቻ ብያችሁ ልሂድ። በሕያዋን የቀና ዲያብሎስ በድንግል ማርያም አይቀናም? በሞቱ ነገር በሕያዋን የቀና ዲያብሎስ በእኛ አይቀናም? በእኛ የቀና ዲያብሎስ በእናንተ የቀና ዲያብሎስ በዲያቆን አይቀናም? በዲያቆኑ የቀና በቄስ አይቀናም? በቄሱ 2 መክሊት ባለው የቀና በጳጳስ አይቀናም? ይቀናል። ከጳጳሱ በላይ ከመቅናት በላይ በድንግል ማርያም አይቀናም ወይ? በነገሩ በሞቱ ከቀና በእነዚህ ሁሉ ምን አለ? ፈተና አለ። ምንድን እናድርግ ከተባለ መጽናት። ሲበሉ መጽናት በሉ። ዛሬ ስለ ጽናት ብቻ ነው እንግዲህ የጨረስኩት ያለት። የመጨረሻው አንድ ታገሱኛል፣ 5 ደቂቃ ብቻ ተጠቅሜ እጨርሳለሁ። እንታይ ርዕሱን ስላሰፋሁት ልሰራው ብዬ ነው። ማናት የጸናችሁ በሉ? ድንግል ማርያም በሌለችው ማናት? ለምን ጸንታ ብትጠብቀው ማንም ተመልከቱ፣ በደንብ ብላችሁ ስሙ። ሔዋን ለ7 ዓመት ድንግልና ይዛ መቆየት ሲያቅታት ድንግል ማርያም በቤተ መቅደስ ብቻ 12 ዓመት ጸንታ ቆየች። አያችሁ አይደል? ያ ነው ጽናት የሚባለው።
12 ዓመት ዘር ሳትል ብትጸና ተመልከቱ። 12 ዓመት 15 ዓመት እግዚአብሔርን እያሰበች ብትጸና እስከ ዘላለም ድረስ እሱን በማሰብ እንድትጸና አደረጋት። 12 ዓመት በቤተ መቅደስ ስትኖር ከእናቷ ማኅፀን ጀምሮ ብዙ መከራ አሳልፋለች። የተወለደችው በስደት ነው። አይሁድ ሊገሏት ብለው ስትወልድ መውለጃ አጥታ በስደት ወለደች። ከቤተ መቅደስ አይሁድ ሊያቃጥላት ሄዱ። እግዚአብሔር ግን ስለጸናች ጠበቃት። ሁላችሁንም በጽናት ይጠብቃችሁ። ለዚህ አባ ጊዮርጊስ ሲናገር የመጨረሻው እንዲህ ይላል፣ ድንግል ማርያም እስኪ በሉ ድንግል ማርያም ሆይ በሉ በሉ እንጂ አንቺ የጸናሽ ግንብ ነሽ በሉ። ምን ያለች በቤት ሁላችሁም ደስ ይበላችሁ ስሙትላችሁ። ለምን መሰላችሁ? ድንግል ማርያም የጸናች ግንብ ናት። እንዴት? የዚህ ዓለም ግንብ መሳሪያ ይይዛል። ድንግል ማርያምን ማን ሊይዛት ይችላል? እስለዚህ ተመልከቱ፣ እግዚአብሔር አጽንቷታልና ዋጽና ለዓለም ከመይታንቀልቅል ለዘላለም እንዳትናወጥ አጽንቷታልና ከሷ ቅፍ የሚነጥለን የለም። በዚህ ነው ምን አለ ቅዱስ አባ ጊዮርጊስ ዘጋስጫ ድንግል ማርያም እኔ በስምሽ እለምናለሁ፣ ልጅሽም ደግሞ ልጅሽ ደግሞ በስምሽ እኔን ይምረኛል። ድንግል ማርያም ሆይ አንቺ ተመልከቱ፣ እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት አዘቅት ነው። ተመልከቱ ድንግል ማርያም ሆይ አላት። ተመልከቱ እኔ የመለኮትን ዕንቁ ለመግዛት ነጋዴ ነኝ፣ አንቺ ደግሞ መርከብ ነሽ፣ ልጅሽ ደግሞ የደግ ነገር ሁሉ ባለጸግነት በውስጡ ያለበት የማትረፊያ ስፍራ ነው። ድንግል ማርያም ሆይ እኔ አላት። ተመልከቱ ድንግል ማርያም ሆይ እኔ የተራብኩ ነኝ፣ አንቺ የኅብስተ ሕይወት የክርስቶስ እናቱ ነሽ፣ ልጅሽ ደግሞ የኅብስተ ሕይወት ነው። ድንግል ማርያም ሆይ እኔ ዳገቱን ለመውጣት አላት። የመጨረሻው ዳገቱን ለመውጣት ወደ ብርሃን ስፍራ ለመግባት የቸኮልኩ ነኝ። አንቺ ደግሞ ዳገቱን የሚወጣብሽ መሰላሌ ድልድይ ነሽ። ልጅሽ ደግሞ ልብ ብላችሁ ስሙ፣ ለተገፉ ሰዎች መጠጊያና የደስታ ሁሉ መገኛ ነው። ድንግል ማርያም እኔ በስምሽ እለምናለሁ፣ አንቺ ስለኔ ትለምኛለሽ፣ ልጅሽ ስለኔ ኃጢአቴን ያስተሰርይልኛል፣ የልቤንም መሻት ይሰጠኛል። ድንግል ማርያም ሆይ እስኪ በሉ ድንግል ማርያም ሆይ በሉ እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽ ደግሞ ባለ መድኃኒቱ ነው። ድንግል ማርያም አንቺ በሉነቹ እስኪ በሉ የመጨረሻው ነው። በቃ ይሄን ላቋርጠው ነው። ድንግል ማርያም ሆይ በሉ አንቺ ሽቶ ነሽ፣ ይቅርታ አንቺ የሽቱ ሙዳይ ነሽ፣ እኔ በኃጢአት የሸተትኩ ነኝ፣ ልጅሽ ደግሞ ምንድነው? ሽቱ ነው። አያችሁ አይደል? ስለዚህ ተመልከቱ በዚህ መመረጧ የመረረውን ዓለም አጣፈጠችው። ለዚህ ነው ድንግል ማርያም እኔ ቁስለኛ ነኝ መድኃኒቱ አንቺ ነሽ ብሎ አባ ጊዮርጊስ የተናገረው ለዛ ነው። እና መመረጣችንን አጽንተን ለርስት መንግስተ ሰማያት እንድንበቃ አንተም ምንድነው ያለው አባ ሕርያቆስ በከመ ተጋባይክሙ በዛቲ ዕለት ከማየ አስተጋባይክሙ በደብረ ጽዮን ቅድስት ወኢየሩሳሌም አጋዚት። በዚህ ዕለት የተሰበሰባችሁ እናንተ ምእመናን በዚህ እንደተሰበሰባችሁ መመረጧን ባጸናች በድንግል ማርያም ሰብስቦ ለመንግስተ ሰማያት ያብቃን። ስብሐት ለእግዚአብሔር።